ዛሬ የምንጀምረውን ፕሮጀክት እንዲጀመር ያስቻላችሁ ሁሉ ላመሰግናችሁ እወዳለሁ። በቅድሚያ የሰዎች ለሰዎች ድርጅት ገንዘብ መድቦ ገንብቶ ማሽነሪውን አሟልቶ ስማርት የሆነ የፖሊቴክኒክ ኮሌጅ ለሀገራችን በአይነቱ የመጀመሪያ የሆነ ማለት ነው። እንዲህ አይነት እድል እንድንጠቀም በቸርነት ይህንን ስራ ለመስራት ዛሬም ደግሞ ወደ ተግባር እንድንገባ የሚያስችለውን ስራ ሰርቶ ቃሉን በተግባር እየፈጸመ ስላለ በራሴም በተጠቃሚ ወጣቶችም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። ሁለተኛ እንዲህ አይነት የላቀ ተግባር ልንሰራበት ነው። የምንሰራው ፕሮጀክት ለዛሬ ትውልድ ብቻ ሳይሆን ለነገ ትውልድ ተሻጋሪ አሻራ ነው። ልጆቻችሁ በእውቀት በክህሎት እንዲቀረጹ የሚያስችል ነውና ይሄን መሬት ለዚህ ላቀ ተግባር እንድትለቁልን ብለን ስናነጋግራችሁ ፈቃደኛ ሆናችሁ የጋራ ልማታችን ነው ብላችሁ የለቀቃችሁልን አርሶ አደሮች ታላቅ ክብር አለን፣ እናመሰግናችኋለን። እናንተ እስከዛሬ እህል እየዘራችሁበት እንድንመገብ በማድረግ የዕለት የሚያስፈልጋችሁንም ገቢ ከዚህ በማግኘት ብዙ ተጠቃሚ ሆናችሁበት እኛንም ጠቅማችሁበት እንዳላችሁ እናምናለን። ከዚህ በኋላ ግን ከትውልድ ትውልድ የአንድ ጊዜ ምርት ብቻ የሚመረትበት ሳይሆን ትውልድ የሚቀረጽበት፣ ትውልድ የሚታነጽበት፣ ዕውቀትን የሚታጠቅበት ትልቅ የዕውቀት ስፍራ አድርገን እናንተን ደግሞ የመጀመሪያዎቹ ተጠቃሚዎች በማድረግ እንክሳችኋለን ማለት ነው። ለኢትዮጵያም ሆነ ለከተማችን አዲስ አበባ የረጅም ጊዜ የልማት አጋር የሆነው ያለ ዘር ያለ ቀለም ሰዎች የሚገባቸውን ድጋፍና ፍቅር በአጠቃላይ ለሰዎች የምንችለውን ሁሉ እናደርጋለን በሚል የሰዎች ለሰዎች ድርጅት ከኢትዮጵያ ጋር ረጅም ጊዜ ቆይቷል። ረጅም ጊዜ በመቆየት ደግሞ ትላልቅ ትውልድ ተሻጋሪ አሻራዎችን አስቀምጧል። እነኚህ አሻራዎች በከተማችን አዲስ አበባ በመላው የኢትዮጵያ አካባቢዎች ደምቀው ይታያሉ። ለዚህ ትልቅ ክብር አለን። በዚህ አጋጣሚ ለዚህ አስተዋጽኦ ያደረጉትንም ካርልንም አንረሳቸውም፣ እናመሰግናለን። ሀገራት የለሙበትን መንገድ ስናይ አንዱና የመጀመሪያው ሀሳብ የሚያፈልቁ አእምሮችን ከሚሰሩ እጆች ጋራ በማጣመር ክህሎትን እጅግ በበለጸገ ሁኔታ በመጠቀም ለሀገራቸው መበልጸግ አሻራ እንደጣሉ እንመለከታለን። እዚሁ ዋና ከተማችን ላይ አዲስ አበባ ስማርት ፖሊቴክኒክን ለመጀመሪያ ጊዜ በመገንባት ሀገራት የበለጸጉበትን ትልቁን የክህሎት ምንጭ ሀገራችን ላይ እንዲኖረን በማድረግ በኩል ትልቅ ሚና አለው። ይሄ ትውልድ ተሻጋሪ አሻራ ነው። በአይነቱም የመጀመሪያ ነው። ተገንብቶ ተጠናቆ ለምንፈልገው ዕውቀትና ክህሎት መሸመቻ ስፍራ መሆን ይችል ዘንድ መሬት ማቅረብ ብቻ አይደለም፣ ግንባታው እንዲፋጠን በተቀመጠው ፕሮግራም መሰረት እንዲገነባ ለተባለውም ዓላማ በተባለው ጊዜ ውስጥ መዋል እንዲችል አብረናችሁ የምንሰራ እንጂ ስራውን ለእናንተ ሰተን ዞር የምንል አለመሆኑን ማረጋገጥ እወዳለሁኝ። ሌላው ዛሬ እዚህ ጋር በጋራ ሆነን የምንጀምረው ይህ ግዙፍ ፕሮጀክት ድርጅቱ በሀገራችን የኛው 9ኛ ነው። 8 ፖሊቴክኒክ እና የሙያ ኮሌጆች ወደ 6 ሚሊዮን የሚደርሱ ሰዎችን በመድረስ በኩል ያደረገውን አስተዋጽኦ የበለጠ የምናሰፋበት ያንንም ጭምር የምናድስበት ተግባር ነው የሚሆነው። ለወጣቶቻችን እንግዲህ በዚህ ስፍራ አሰልጥነን ሰርተፍኬት አይደለም የምንሰጣቸው። ከሰርተፍኬት ባለፈ በራስ መተማመንን የሚሰሩ እጆችን፣ ሀሳብ የሚያፈልቁ አእምሮዎችን፣ ክህሎትን የምናስታጥቅበት ስፍራ ነው የሚሆነው። ወጣቶች ዛሬ እንኳን ደስ ያላችሁ ስል አንዱ ይሄ ነው። ሁለተኛ በከተማችሁ አዲስ አበባ በርካታ እድሎች ተፈጥረዋል። የምትሰሩበት
አእምሮና እጃችሁ ተጣምረው ለወደፊቷ የኢትዮጵያ ብልጽግና ብቻ ሳይሆን ዛሬ እናንተን ተጠቃሚ አድርጎ ለትውልድ የሚተርፍ ስራን ትሰሩ ዘንድ እድሎች በጣም በሰፋፊው ተከፍተዋል። ልትጠቀሙበት ይገባል። በተለያየ መንገድ ጊዜን በሚያባክን በተለይም ደግሞ ዛሬ ወጣቱን አእምሮና ጊዜ እየወሰደ ያለውን በሶሻል ሚዲያ ላይ የሚደረገው የሰዓት ብክነት ፊታችሁን ወደዚህ በመመለስ ጊዜያችሁን እንድትጠቀሙበት። ጊዜ ካመለጠ አይገኝም። ዛሬ ልንጠቀምበት ይገባል። ጊዜው የእናንተ ነው። ኢትዮጵያ እየተገነባች ያለችው ለእናንተ ነው። አዲስ አበባ እየተገነባች ያለችው ከማንም በላይ ለወጣቶች ነው። የዛሬዎቹ ወጣቶች በጣም እድለኞች ናቸው። እድለኛ መሆናችሁን ግን ካልነቃችሁና በትክክል ካልተጠቀማችሁ ትተላለፋላችሁ። እንዳትተላለፉ እባካችሁን አደራ፣ ንቁ፣ ተጠቀሙበት። የተከፈቱ እድሎች ሁሉ የእናንተ ናቸውና ጊዜያችሁን ሳታባክኑ ዕውቀት ሸምቱበት። ለሀገራችሁ አይረሴ አሻራ፣ ለትውልድ ደግሞ ዕዳን ሳይሆን ምንዳን የምናሸጋግርበትን ትልልቅ ስራዎች በጋራ እንስራ ለማለት ነው። ይሄ ይረጋገጥ ዘንድ ያለ እረፍት እንተጋለን። እናንተ ደግሞ እድሉን በመጠቀም ተግታችሁ ከሰራችሁ ውጤቱ ኢትዮጵያን ማበልጸግ፣ የብልጽግና ግባችንን መድረስ ነው የሚሆነው። ይሄ እንደሚሆን ምንም አንጠራጠርም። እንትጋ፣ እጅ ለእጅ እንያያዝ እላለሁኝ። ፕሮጀክቱ በተያዘለት ጊዜ በተያዘለት በጀት በወቅቱ እንደሚገነባ ትልቅ እምነት አለን። የጋራ ፕሮጀክታችን እንደሆነ የአካባቢው ማህበረሰብ እንድታውቁ እንደገና ማንሳት እወዳለሁኝ። የስራና ክህሎት ቢሮ ብቻ ሳይሆን አጠቃላይ የክፍለ ከተማው የወረዳ አመራሮች እዚህ ያላችሁ ፕሮጀክቱ ውጤታማ እንዲሆን ነው። ፕሮጀክቱ የሜንሽን ፎር ሜንሽን አይደለም። ሜንሽን ፎር ሜንሽን ለወጣቶቻችን እድል እየከፈተ ነው ያለው። ተጨማሪ ተደማሪ እሴት በሰራነው ስራ ላይ እየጨመረልን ያለው። ስለዚህ በርቱ እያልን እያበረታታን ሰርተው በተባለው ልክ የእውቀት የክህሎት ስማርት ማዕከል እንዲኖረን አደራ ማለት እወዳለሁኝ። ይህን እንደምታደርጉ ደግሞ በእናንተ እምነት አለን። እጅግ አድርጌ አመሰግናለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም ቀን።